ብዙዎቻችን የምንጸልየው ጸሎት ከንቱ ጸሎት ነው። ከንቱ ጸሎት ማለት ወደ እግዚአብሔር የማያርግ፣ እግዚአብሔር የማይቀበለው፣ ከእግዚአብሔር ዘንድ መልስ የማያሰጠን፣ ችግራችንን የማይፈታ፣ መከራችንን የማያርቅ፣ ከክፉ መናፍስት የማያላቅቅ፣ የማይፈውስ፣ ውስጣችንን የማያድስ፣ ከእግዚአብሔር ጋር በፍጹም የማያገናኘን፣ የእግዚአብሔርን ምሕረት እና ቸርነት ወደኛ የማያመጣ ጸሎት ማለት ነው። ከንቱ ጸሎት የምንለው ጸሎታችን በቂም፣ በበቀል፣ በኃጢአት፣ በውሸት፣ በትዕቢት፣ በምቀኝነት፣ በውስጣዊና በውጫዊ ክፋት የተበረዘውን ፍቅር የሌለውን ነው። የብዙዎቻችን ጸሎት በሬት የተለወሰ ማር ነው። ማር በሬት ሲለወስ ጣፋጭነቱን፣ የተፈጥሮ መድኃኒትነቱን ያጣል። የብዙዎቻችንም ጸሎት ልክ ማሩ በሬት እንደተለወሰ ሁሉ ጸሎታችንም በቂም የተለወሰ ነው። ጸሎታችን በውስጣዊና በውጫዊ ክፋት የተለወሰ ነው። ጸሎታችን በዝሙት፣ በውሸት፣ በሐሜትና በክፋት የተለወሰ ነው። እንዲህ አይነት ጸሎት ከንቱ ጸሎት ነው። በሬት የተለወሰ ማር መድኃኒትነቱን እንደሚያጣ ሁሉ የኛም ጸሎት በቂም፣ በክፋት፣ በውሸት፣ በሐሰት፣ በኃጢአት የተለወሰ ስለሆነ ለኛም ለሰውም መድኃኒት አይሆንም። በስጋም በነፍስም የታመምነውን አይፈውስም። ምክንያቱም ጸሎታችን በሬት የተለወሰ ማር ነውና ሰው በሰደብንበት፣ ሰው ባማንበት፣ ሰውን ክፉ በተናገርንበት፣ ሐሰት በተናገርንበት አፋችን ውዳሴ ማርያም፣ አርጋኑን፣ ሰይፈ ሥላሴ፣ ዳዊትና የትኛውንም ጸሎት በኃጢአት በተበላሸው አንደበታችን፣ በኃጢአት በቆሸሸው ማንነታችን ብንጸልይ እግዚአብሔር አይሰማንም። በዚህም ጸሎታችን ከንቱ ይሆናል። አንዳንዶቻችን ጠዋት አሊያም ከሰዓት ቤተሰባችንን፣ የሥራ ባልደረባችንን፣ የትዳር አጋራችንን፣ ወዳጃችንን የምናውቀውንም ይሁን የማናውቀውን ሰው ተሳድበን፣ ሰው አስቀይመን ማታ ለጸሎት እግዚአብሔር ፊት እንቆማለን። አንዳንዶቻችን ሐሜቱን፣ ውሸቱን ተናግረን ኃጢአት ሰርተን ሰውንም እግዚአብሔርንም በድለን ልክ ጽድቅ እንደሰራ ሰው በደላችንን ረስተን ክፋቱንና ኃጢአቱን እንደ ጽድቅ ቆጥረን ያለ ጸጸት፣ ያለ ይቅርታና ያለ ንስሐ ጸሎት እንጸልያለን። ሰውንም እግዚአብሔርንም ያስቀየምንበትን አፋችንን ለጸሎት እንከፍታለን። ታዲያ እግዚአብሔር በየት በኩል ጸሎታችንን ይስማ? በየት በኩል ጸሎታችንን ይቀበል? በዚህም ብዙዎቻችን በኃጢአታችንና በክፋታችን ለጸሎታችን እንቅፋት ሆነናል። ቅዱስ ዳዊት በመዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችንም መዝጊያ ጠብቅ በማለት እግዚአብሔርን ተማጽኗል። በእውነት አፋችን ጠባቂ ያለው ወይም አፋችንን እንጠብቃለን? አፋችን ክፉ እንዳይናገር መዝጊያ ያለው? የብዙዎቻችን አፍ ከሐሰት፣ ከሐሜት፣ ከስድብ፣ በአጠቃላይ ከኃጢአት አይጠበቅም። ከንፈራችንም መዝጊያ የለውም። መዝጊያ የሌለው ቤት ሌባውም ውሻውም ይገባበታል። የኛም ከንፈር ሐሜት፣ ውሸት፣ ክፋት፣ ስድብ ይገባበታል። በዚህ አፋችን ብንጸልይ፣ በዚህ ከንፈራችን ብንጸልይ ጸሎታችን ከንቱ ይሆናል። እስኪ ጸሎት ከመጸለያችን በፊት የልማድ ጸሎተኛ ሳይሆን እውነተኛ መንፈሳዊ ሰው እንሁን። እውነተኛ መንፈሳዊ ሰው እውነተኛ ጸሎት ይጸልያል። ወዳጆቼ ከአንድ ምንጭ ሁለት አይነት ጣዕም ያለው ውሃ አይመነጭም፣ ወይም አንድ ጉድጓድ መራራና ጣፋጭ ውሃ አያመነጭም። ከኛ ከአንዱ አፍ ግን ጸሎትና ውሸት፣ ጸሎትና ሐሜት፣ ጸሎትና ስድብ፣ ጸሎትና ክፋት፣ ጸሎትና ኃጢአት ይመነጫል። የሚገርመው ሰውን ወይም ልጆቻችንን መርቀን እንኳን የማይደርስላቸው ጸሎትና ኃጢአት በተቀላቀለው አፋችን ስለምንመርቅ ነው። ስለዚህ ከኛ አፍ መራራና ጣፋጭ የተቀላቀለው ወይም ጸሎትና ኃጢአት የተቀላቀለው ጸሎት ከአፋችን ይመነጫል። በዚህም ጸሎታችን ከንቱ ጸሎት ይሆናል። ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 3 ቁጥር 8 ላይ ከአፋችሁ ስድብን፣ የሚያሳፍር ንግግርን፣ እነዚህን ሁሉ አስወግዱ በማለት ሰው አንደኛ ከአፉ ስድብን ካላስወገደ፣
ሁለተኛ የሚያሳፍር ንግግርን ካፉ ካላራቀ መንፈሳዊ ሕይወቱ ባዶ እንደሚሆን ጸሎቱም ከንቱ እንደሚሆን ተናግሯል። የኛ የመንፈሳዊ ጸሎት መገለጫችንና የጸሎታችን መገለጫ ስድብና የሚያሳፍር ንግግር አይደል? በተለይ በአሁኑ ጊዜ የብዙዎቻችን የመንፈሳዊ ሕይወታችን መገለጫ ስድብና የሚያሳፍር ንግግር ነው። ሰው እየተሳደብን የሚያሳፍር ንግግር እየተናገርን በዚህ አፋችን የትኛውንም ጸሎት ብንጸልይ ጸሎታችን ቅድመ እግዚአብሔር አይደርስም። ለዚህም ነው አብዛኞቻችን ብዙ ዓመት ጸልየን የጸሎታችንን መልስ ያላገኘ ነው። ለዚህም ነው ጸሎታችን ለችግራችን መፍትሄ ያላመጣው ወይም ችግራችንን ያልፈታው። ጸሎት ምንጩ ከውስጥ ነው። ውስጣችን ልክ ካልሆነ፣ ውስጣችን በክፋት በኃጢአት የተመላ ከሆነ ጸሎታችን እንደ መራራ ውሃ ምንጭ ነው። ብዙዎቻችን ጸሎት ስንጸልይ የምንጠነቀቀው ለቃላት ግድፈት፣ ለአነባበብ ስርዓት፣ ለጸሎቱ ይዘት እንጂ ውስጣችንን ለማንጻት፣ ውስጣችንን በቅድስና ለማስጌጥ፣ ውስጣችንን በመልካም ነገሮች ለመገንባት አንጨነቅም። መንፈሳዊ ነን የምንለውም የምንጠነቀቀው የምንጨነቀው በመጽሐፍ ለምናደርሰው ጸሎታችን እንጂ ለእግዚአብሔር አንጠነቀቅም። ውስጣችን በኃጢአትና በክፋት ቆሽሾ ጸሎት ማድረግ በራሳችን ላይ ማሾፍ ነው። ልብሳችን ሲቆሽሽ ቆሻሻውን የምናነጻውንና የምናጥበውን ያህል ውስጣችን፣ ነፍሳችን፣ ስጋችን በኃጢአት ስትቆሽሽ በንስሐ አናነጻም፣ በንስሐ አንነጻም። ጌታችን በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 17 ላይ ባረጀ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ግን አቆማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቆማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲሱ አቆማዳ ያኖሯል፣ ሁለቱም ይጠባበቃሉ በማለት በምሳሌ ተናግሯል። ይህ የጌታችን እውነተኛ ምሳሌያዊ ትምህርት የኛን የጸሎት ሕይወት ይመለከታል። ባረጀ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ግን አቆማዳው ይፈነዳል ያለው የኛ መገለጫ ነው። እንደ አዲስ የወይን ጠጅ የሆነውን ጸሎታችንን እንዳረጀ አቆማዳ በሆነው በኃጢአት ባረጀ ውስጣዊ ማንነታችን ውስጥ ጸሎታችን ተቀባይነት አይኖረውም፣ ኃይልና ተሰሚነት አይኖረውም። ብዙዎቻችን ውስጣችን ያረጀ ያፈጀ አሮጌ አቆማዳ ነው። ወጣትነን፣ ጎልማሳነን፣ ነገር ግን ውስጣችን በክፋት አርጅቷል። ውስጣችን በውሸት፣ በምቀኝነት፣ በቂም በቀል፣ በዝሙት፣ በተለያየ ኃጢአት አርጅቷል። አብዛኞቻችን ንጹህ ልብስ ለብሰን ንጹህ ነጠላ ለብሰን በንግስ ወይም በክብረ በዓል በቤተ ክርስቲያን ብንታይም ውስጣችን በኃጢአት ቆሽሿል። ውስጣችን አዲስ የወይን ጠጅ አቆማዳ ሳይሆን በኃጢአት በክፋት ወዘተ ያረጀ አሮጌ አቆማዳ ነው። ስለዚህ ጌታችን የወይን ጠጁም ይፈሳል አቆማዳውም ይጠፋል እንዳለ ሁሉ በእውነተኛ ንስሐ ባልታደሰ ሰውነት በአሮጌ ማንነት የምንጸልየው ጸሎት ከንቱ ሆኖ ይፈሳል፣ ጸሎታችንም ይጠፋል። አሮጌ አቆማዳ ስላረጀ ቀዳዳ ይኖረዋል። በዚህም አዲስ የወይን ጠጅ በሚጨመርበት ጊዜ ያፈሳል። እኛስ ውስጣችን በኃጢአት ያረጀ አቆማዳ ሆነን ስንት ጸጋችንን፣ ስንት በረከታችንን፣ ስንት ረድኤታችንን፣ ስንት ክብራችንን በዝሙት ቀዳዳ አፍስሰን አባክነናል። አሮጌ አቆማዳ በጊዜ ሂደት በማርጀት ብዛት ይፈርሳል። እኛስ አሮጌ አቆማዳ ሆነን ስንት ጊዜ በዝሙት ፈርሰናል፣ ስንት ጊዜ በተለያየ ኃጢአት ፈርሰናል። ጌታችን በአሮጌ አቆማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢያደርግ ወይም ቢጨምር ግን አቆማዳው ይፈነዳል ብለዋል። ዛሬም አዲስ የሆነው የእግዚአብሔር ቅዱስ መንፈስ ወደ ውስጣችን እንዳይገባ ውስጣችን በኃጢአት የፈረሰ በዝሙትና በተለያዩ ኃጢአቶች የረከሰ ስለሆነ ጌታችን አዲስ የወይን ጠጅ የሚያኖር የለም ስላለ ውስጣችን ቅዱስ የሆነ የእግዚአብሔር መንፈስ የለም። ምክንያቱም ውስጣችን በንስሐ ያልተሰራ በመንፈሳዊ ሕይወት ያልተገራና ያልታደሰ አሮጌ አቆማዳ ነውና ለእግዚአብሔር ጸሎት ስናቀርብ በኃጢአት የቆሸሸውን ውስጣዊ ማንነት የሚታየውን ሰውነት በንስሐ አጥበን በንስሐ በታጠበ ሰውነትና ማንነት ጸሎታችንን ስናቀርብ እግዚአብሔር ንጹሕ የሆነውን
የጸሎት መስዋዕታችንን ይቀበላል። እንደ አዲስ የወይን ጠጅ አቆማዳ ውስጣችን በንስሐ ከታደሰ፣ ውስጣችን በቅዱስ ቁርባን ከተቀደሰ፣ ውስጣዊ ንጽህና፣ ውስጣዊ ቅድስና ከውስጣዊ ጸሎት ጋር ሲተባበር ጌታችን አዲሱን የወይን ጠጅ በአዲሱ አቆማዳ ያኖረዋል። ሁለቱም ይጠባበቃሉ እንዳለ ይሆናል። ውስጣዊ ንጽህናችንና ውስጣዊ ጸሎታችን ይጠባበቃሉ፣ ይተጋገዛሉ። በዚህም ጸሎታችን ከንቱ ጸሎት አይሆንም። እግዚአብሔር ለሙሴ በኦሪት ዘዳግም በምዕራፍ 22 ቁጥር 9 ላይ የዘራኸው ዘርና ከወይኑ የወጣው አንድ ሆነው እንዳይጠፉብህ በወይን ቦታ ላይ ሁለት አይነት ዘር አትዝራ በማለት ነግሮታል። ይህ ቃል ሁለት ዘር ለምንዘራ ለኛ ለክፎቹ ለኃጢአተኞቹ ክፋትንና መልካምነትን ለምንዘራ ኃጢአትና ጸሎት ለተቀላቀለብን ይሰራል። ዛሬም ካፋችን የሚወጣው ሁለት ዘር ነው፣ ጸሎትና ኃጢአት። ሁለት ዘር ዘሪ በመሆናችን ጸጋችንን፣ በረከታችንን፣ ተስፋችንን፣ ዘላለማዊ ሕይወታችንን ቀባሪ ሆነናል። መቼም ሁሌ ትሰማላችሁ አባቶቻችን ጸሎት ሲያሳርጉ ኃጢአታችንን ግዱፍ ጸሎታችንን ውኩፍ ያደርግልን የሚሉት ጸሎታችን ከንቱ አይቅር በአንተ ዘንድ ተቀባይነት ይኑረው ማለታቸው ነው። በእውነት እግዚአብሔር ጸሎታችንን ከንቱ አያደርግብን። ጸሎታችንን በእኛ ኃጢአት ምክንያት ከንቱ አይሁንብን።